ደጉላው ላይ ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ለበረከት አርሶ አደሯ ይህ ቪዲዮ እንዲደርሳት አድርጉልኝ። እንግዲህ በዛሬው ዕለት በሀገራችን ሶሻል ሚዲያ መነጋገሪያ የሆነው ጉዳይ አርሶ አደሯ በራሷ የሶሻል ገጽ ላይ ጠቅላይ ሚኒስትሩ ሁኔታቸው ያሳስበኛል፣ አንድ ቀን ቢተኙ ምን ይውጠናል፣ የእሳቸውን ስራ ማን ተክቶ ይሰራል በሚል ፖስት አድርጋለች። በቅንነት ምላሽ እንድሰጣትም ጠይቃለች። ታዲያ ከዚህ ጋር በተያያዘ ብዙዎች ትችት አቅርበውባታል። ነገር ግን እኔ እንዲህ እላለሁ፣ ማንም ሰው የፈለገውን ሐሳብ የማራመድ የፈለገውን የመደገፍ መብት አለው፣ የመቃወሙ መብት አለን። በርግጥ በሀገራችን የሐሳብ ነጻነት አንዳንድ ገደቦች ያሉት ቢሆንም በሰዎች አመለካከት ግን ለአንድ ሰው ማሽቃበጥ፣ አንድን ሰው ወደን ፈቅደን ለሱ ከልክ ያለፈ ነገር መናገር የተጣለ ህጋዊ ገደብ የለውም። የሐሳብ ነጻነት ገደብ ሰውን መሳደብ፣ ስም ማጥፋትና ተያያዥ ጉዳዮች ገደቦቹ ሆነው ይታወቃሉ። ታዲያ ወደ ዋናው ጉዳይ ሲመለስና የበረከት አርሶ አደሯ መሰረታዊ ጥያቄ የሆነባት ጉዳይ ጠቅላይ ሚኒስትሩ ስራቸውን በሆነ አጋጣሚ መስራት ባይችሉ ማን እሳቸውን ተክቶ ይሰራል የሚል ነገር ጥያቄ ፈጥሮባታል። ይህንን ጉዳይ በተመለከተ በሀገራችን ኢፌዴሪ ህገ መንግስት አንቀጽ 74 እና 75 መልስ አለው። ይኸውም የሀገሪቱ ጠቅላይ ሚኒስትር ስራቸውን መስራት ባልቻሉበት ጊዜ ሁሉ ምክትል ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩን በመወከል ወይም ደግሞ ተክቶ እንደሚሰራ ተደንግጎ ይገኛል። ስለዚህ በረከት አርሶ አደሯ ለጠየቀችው ጥያቄ መልስ የሚሆነው ይሄ ነው ብዬ አስባለሁ። አመሰግናለሁ።